በብዙዎች ዘንድ መነጋገሪያ ሆኖ በቆየው ጉዳይ ዙሪያ አዲስ መረጃ በተለይም ለአማራ ፋኖ ትግል ደጋፊዎች አዲስ ብስራት ተሰምቷል። ፋኖ ከሰሞኑ 2 ያገዛዙ ድሮኖች መጥቶ መጣሉን አስታውቋል። ይሄ እርምጃ ውጊያውን ወደ ሌላ ምዕራፍ ያሻገረ እንደሆነም ተገልጿል። እንደ መረጃ ምንጮች ጥቆማ ከሆነ ፋኖ የድሮን መቃወሚያ ያስገብቷል ብለዋል። ይህ በእንዲህ እንዳለ የባህር ዳር አየር ኃይል ግቢ ብቻውን 7 ስትራቴጂክ ድሮኖች ያስተናግዳል ሲል አስረስ ማረዳምጤ ተናገረ። ከነኚህ መካከል 3ቱ አኪንቺ ድሮኖች ሲሆኑ ቀሪዎቹ ደግሞ ቲቢቱ ድሮኖች ናቸው ብለዋል። ሁሉም ድሮኖች ንብረትነታቸው የአረብ ኤሚሬቶች መሆናቸውን የጠቆመው አርበኛው የኤሚሬት ሻምበሎችና ኮሎኔሎች እንዲሁም መቶ አለቆች ኮምቦልቻ አውሮፕላን ማረፊያ ግቢ፣ ደብረ ዘይትና ባህር ዳር አየር ኃይል ግቢ አረቢያን መጅልስ ላይ ተቀምጠው ገዳሞቻችን ላይ የድሮን ጥቃት የሚለማመሩትና የሚያቃጥሉበት ጊዜ በቅርቡ ያበቃልም ብለዋል። በጉዳዩ ዙሪያ ሰፋ ያለ መረጃ አሰናድተናል። በቆይታችን በዝርዝር ታደምጡታላችሁ። በጎንደር ቀጠና በተለይም በመተማ ወረዳ ያገዛዙ ቁልፍ ወታደራዊ አዛዦች የተደመሰሱበት ከባድ ትንቅንቅ መደረጉ ሲነገር፣ በጎጃም ቀጠና ደግሞ ዋና ዋና ከተሞችን የመያዝ አዲስ እና በአይነቱ ልዩ የሆነ ዘመቻ በፋኖ መታወጁ ተሰምቷል። በዚህ ዘመቻ ኢላማ ውስጥ ከገቡት ከተሞች መካከል ፈረስ ቤትና ደብረ ማርቆስን ጨምሮ ሌሎች የብልጽግናው ጦር እንደ መንደርደሪያና ስምሪት መስጫነት ይጠቀምባቸዋል የተባሉ ከፍተኛ የጦር ቤዞች ላይ ጀግኖቹ ጥቃት ሊያደርሱና ልዩ ልዩ ኦፕሬሽኖችን ለመስራት ማቀዳቸው ታውቋል። በወለጋ ምድር ዛሬ 4ኛ ቀኑን የያዘው አውደ ውጊያ እስካሁን ድረስ ተባብሶ የቀጠለ ሲሆን ፋኖቹ ከባድ ተጋድሎ በማድረግ በአገዛዙ ጥምር ጦር ላይ አንጸባራቂ ድል መቀዳጀታቸውንም አስታውቀዋል። በዝርዝር የምንመለከተው ሌላኛው መረጃችን ነው። በሌላ በኩል በወሎ ቤት አማራ ቀጠና መሃል ሳይንት ወረዳ የሰማይ መብረቅ ያገዛዙ ወታደሮችን ካምፕ መምታቱ ታወቀ። በመሃል ሳይንት ወረዳ ያገዛዙ ወታደሮች ካምፕ ላይ በወደቀ መብረቅ 10 የሚደርሱ ያገዛዙ ወታደሮች ሙትና ቁስለኛ መሆናቸው ታውቋል። በትግራይ ምድር የቁም እስረኛ የተደረጉት ጀነራል እርምጃ እንደተወሰደባቸው ምንጮች ገለጹ። ጉዳዩን በተመለከተ ዛሬ ጥብቅ መረጃ ወጥተዋል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ላይ እርምጃ ተወስዶባቸዋል። እንደ ምንጮች ገለጻ ከሆነ ህወሓት ጀነራሉን እርምጃ ወስዶባቸዋልም ብለዋል። ተጨማሪውን አሰናድተናል። በቆይታችን በስፋት ተሰሙታላችሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ቤተሰቦች እንደምን ቆያችሁ? እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎችን ይዘን ቀርበናል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁ ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ አለፍን። አብራችሁን ቆዩ። በወሎ ቤት አማራ ቀጠና በህዝብና በወገን ኃይል ላይ ጥቃት የመፈጸም ተልዕኮ ይዞ ሲንቀሳቀስ የነበረው የጠላት ተዋጊ ድሮንና አጥፍቶ ጠፊ ድሮኖች በተወሰደባቸው ፈጣን እርምጃ አየር ላይ እንዳሉ ተመተው መከስከሳቸው ተሰማ። የድሮኖቹን ሲግናል በመጥለፍና የኤሌክትሮኒክስ ሰሌዳቸውን ከቁጥጥር ውጭ በማድረግ ከማዕከል ጋር ያላቸው የእዝ ሰንሰለት ከተበጠሰ በኋላ ነው ድሮኖቹ የተከሰከሱትም ተብሏል። የምኒልክ ዕዝ አርበኞች በወሰዱት የተቀናጀ እርምጃ ድሮኖቹ ከማዕከላቸው ማለትም ከግራውንድ ኮንትሮል ስቴሽን ቁጥጥር ውጭ እንዲሆን የተደረገ ሲሆን የጠላት ጦር ከተከሰከሰበት አካባቢ የድሮኖቹ ፍርስራሽ በፍጥነት ጭኖ ለመውሰድ ጥረት ሲያደርግ መታየቱ ተሰምቷል። ሐምሌ 15 ቀን 2018 ዓ.ም በወሎ ቤት አማራ ቀጠናና ከለላ ወረዳ በህዝብ ላይ ጥቃት የመፈጸም ተልዕኮ ይዞ በእንቅስቃሴ ላይ የነበረ የጠላት ተዋጊ ድሮን ላይ የምኒልክ ዕዝ አርበኞች በወሰዱት ፈጣን እርምጃ ተዋጊ ድሮኑን ከመቆጣጠሪያ ማዕከሉ ማለትም ከግራውንድ ኮንትሮል ስቴሽን ጋር የሚያገናኘውን የሎንግ ሬንጅ ሲግናል በመጥለፍና የሲግናል ማስተላለፊያ ኤሌክትሮኒክስ ሰሌዳዎቹን ከቁጥጥር ውጭ በማድረግ እንዲከሰከስ አድርገውታል። ተዋጊ ድሮኑ አየር ላይ እንዳለ እርምጃ ተወስዶበት በአንድ ቦታ ላይ ለደቂቃዎች ከተሽከረከረ በኋላ የመከስከስ አደጋ የገጠመው ሲሆን ከተከሰከሰበት አካባቢ በቅርብ ርቀት የነበረው የጠላት ጦር በቦታው በመድረስ ዋና ዋና የድሮን ቅሪተ አካሉን በባለ 3 እግር ባጃጅ እና በሞተር ብስክሌት ጭኖ የወሰደ ቢሆንም የተረፉ ፍርስራሾች ግን በአካባቢው ቀርተዋል። በተመሳሳይ ከሳምንታት በፊት በራያ ግንባር በፋኖ ጦር ላይ ጥቃት ለማድረስ ከራያ ቆቦ ወረዳ ቆቦ ከተማ ሆርማት ካምፕ ተነስቶ ጎለሻ እና አካባቢው ላይ ለማጥቃት ሲንቀሳቀስ የነበረ ሌላ የጠላት አጥፊ ጠፊ ካሚዜ ድሮን በእውነተኛ የፋኖ አርበኞች በተወሰደበት ተመሳሳይ እርምጃ አየር ላይ እንዳለ ተመቶ ከግራር ጋር ተጋጅቶ እንዲከሰከስ ተደርጓል። የምኒልክ ዕዝ አርበኞች በየግንባሩ የሚሰነዝሩት የአየር ላይ ጥቃቶችን ለማምከንና የጠላትን እንቅስቃሴ ለመገደብ የሚያደርጉትን ጥረት አጠናክረው የቀጠሉ ሲሆን ይህም ፋኖ በምድር እያስመዘገበ የሚገኘውን ድል በአየር ኃይል ዘርፎም ለመድገም በእጅጉ የሚያግዝ ነውም ተብሏል። በሌላ በኩል በምዕራብ ጎንደር በመተማ ወረዳዎች ያገዛዙ የሚሊሻና የጸረ ሽምቅ መዋቅር መፍረሱና በልዩ ኦፕሬሽን ያገዛዙ አዛዦች መደምሰሳቸው ተገለጸ።
በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ መይሰው ካሳ ሁለተኛ ኮር ፊት አውራሪ ገበየው ክፍለ ጦር በምዕራብ ጎንደር አዳኛ ገርጫቆ ወረዳ ነጋዴ ባህርና በመተማ ወረዳ ኩመራው አውላላ ባካሄደው ልዩ ወታደራዊና የማህበረሰብ ውይይት ያገዛዙ የሚሊሻና የጸረ ሽምቅ መዋቅር ሙሉ በሙሉ በሚባል ደረጃ መፍረሱ ታወቀ። የኮሩ ህዝብ ግንኙነት መምሪያ ይፋ ባደረገው መረጃ መሰረት አገዛዙ በአካባቢው የሚገኙ የህዝብ ክፍሎችን አማራና ቅማት በማለት ለዘመናት ሲያጋጭና ለጥፋት ዓላማው ሲጠቀምበት የቆየውን ሴራ ፊት አውራሪ ገበየው ክፍለ ጦር ባካሄደው የማህበረሰብ ውይይትና ከታጠቁ ኃይሎች ጋር ባደረገው ስምምነት ማክሸፍ ተችሏል። በዚህም ሳቢያ አገዛዙ መዋቅሩን ለሌላ ግጭት ለማዘጋጀት ያደረገው የነበረ ጥረት ከንቱ ሆኖ የቀረ ሲሆን ከ50 በላይ የሚሊሻና የጸረ ሽምቅ አባላት ከነሙሉ ትጥቃቸው በልዩ አቀባበል መይሰው ካሳ ኮርን የተቀላቀሉ ሲሆን በርካቶች ደግሞ መሳሪያቸውን አስቀምጠው በሰላም ወደ የቤታቸው ተመልሰው ከማህበረሰቡ ጋር ተቀላቅለዋል። በተመሳሳይ ሐምሌ 15 ቀን 2018 ዓ.ም በመተማ ወረዳ ኩመራ አውራላ አካባቢ የፊት አውራሪ ገበየው ክፍለ ጦር አንደኛ ሬጅመንት በተሳካ ሁኔታ ባከናወነው ልዩ ኦፕሬሽን የአገዛዙን ሰራዊት ላይ ከፍተኛ ጉዳት አድርሰዋል። በዚህም መሰረት አንድ የአገዛዙ ሰራዊት የሻምበል መሪና አንድ የ50 አለቃ ማዕረግ ያለው የአድማ ብተና አባል የተደመሰሱ ሲሆን ሁለት የአድማ ብተና አባላት ከነሙሉ ትጥቃቸው በቁጥጥር ስር ውለው ከቦታው መወሰዳቸውን የመይሰው ካሳ ሁለተኛ ኮር ህዝብ ግንኙነት መምሪያ አረጋግጧል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በወሎ ቤት አማራ ቀጠና መሃል ሳይንት ወረዳ የሰማይ መብረቅ ያገዛዙ ወታደሮች ካምፕ መምታቱ ታወቀ። በመሃል ሳይንት ወረዳ ያገዛዙ ወታደሮች ካምፕ ላይ በወደቀ መብረቅ 10 የሚደርሱ ያገዛዙ ወታደሮች ሙትና ቁስለኛ መሆናቸው ታውቋል። በመሃል ሳይንት ወረዳ ቀዩ ዋሻ ዙሪያ ልዩ ቦታው ቀበሮ ሜዳ ተብሎ በሚጠራው አካባቢ ትላንት አመሻሹን መብረቅ የቀላቀለ ከባድ ዝናብ ዘንቦ ነበር። በዚህ 10 የሚደርሱ ያገዛዙ ወታደሮች በመብረቅ ሲመቱ 3 የሚሆኑት ደግሞ ወዲያውኑ ህይወታቸው ማለፉን ለማረጋገጥ ተችሏል። መብረቁ በአገዛዙ ወታደሮች ካምፕ ላይ የወደቀ ሲሆን በዚህም ክፍለ ጦሩ ይኮራበትና ይተማመንበት የነበረ አንድ የከባድ መሳሪያ ምድብተኛ ወታደርን ጨምሮ 3 ወታደሮች ወዲያውኑ ህይወታቸው ሲያልፍ፣ ወታደሮቹ ደግሞ በአደጋው ከባድ ጉዳት ደርሶባቸው ራሳቸውን ለሰዓታትና እስካሁን መንቃት እንዳልቻሉ ነው ምንጮች የገለጹት። ለዚህ ሰዋዊ ባህሪ ለሌለውና ጸረ አማራ እንዲሁም ሀገር አውዳሚ ለሆነው የብልጽግና አገዛዝ ተላላኪ የሆኑ ባንዳዎችና ዙፋን ጠባቂ ወታደሮች በየዕለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪ ተፈጥሮን ፊቷን አዙራባቸው የውድቀት ቀናቸውን አፋጥኖታል። በሌላ በኩል 3ኛ ቀኑን የያዘው አውደ ውጊያ እስከ ትናንት ሐምሌ 16 ቀን 2018 ዓ.ም ባደረጉት ከባድ ተጋድሎ በአገዛዙ ጥምር ጦር ላይ አንጸባራቂ ድል መቀዳጀታቸውን አስታወቁ። ላለፉት 2 ቀናት ሽንፈቱ የተከናነበውና ለወራቶች መሽጎባቸው የነበሩት ቦታዎች ሙትና ቁስለኛውን አዝረክርኮ መሄዱና የፈሪዱላውን ንጹሃን መንደሮች ላይ መደብደቡን መግለጻችን የሚታወስ ነው። የደረሰበትን ሽንፈትና ምት መቋቋም አቅቶት የነበረው የአገዛዙ ጥምር ጦር ዛሬ ላይ ከየቦታው ኃይል በማሰባሰብ ማለትም ከነቀምት ከውግ የካንገርጉትንና ከቱሉ ጋና ከተሞች በመሰብሰብ ጥቃት ለመሰንዘር የመጣ ኃይል እንደተለመደው ያንሻ ሰይደዝ የአማራ የቁርጥ ቀን ልጆች በመጣበት ቋንቋ እያናገሩት ይገኛሉ። ትናንት ሐምሌ 16 2018 ዓ.ም ዛሬ ከጠዋቱ 12 ሰዓት መነሻውን በምስራቅ ወለጋ ዞን የዞኑ መቀመጫ በሆነችው ነቀምት ከተማና በጉቶ ጊዳ ወረዳ ከኦኬ ከተማ በመነሳት ወደ ለጎና መርካቶ የተንቀሳቀሰ ሲሆን እንዲሁም በተጨማሪ በምስራቅ ወለጋ ዞን ጊዳ አያና ወረዳ ካንገርጉትን ከተማና በሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ በቱሉ ጋናና በመንደር 18 በተለያዩ ቦታዎች ላይ በመግባት በታንክ በመድፍ በዙ 23 እና በሞርተር ቢደበድብም ያንሻ ሰይዳን አብስቶች ጌጤ ግርማ መብረቅ ክፍለ ጦር፣ አንገርጉትን ክፍለ ጦር፣ ታፈራ ለሞ ሳተናው ክፍለ ጦርና አበጀ ጥበቡ ነበባል ክፍለ ጦር በጠላት ምሽግና አስከሬን ላይ የተረማመዱ የጥይት ነዶ ሲያወርዱበት ውለዋል ሲል የገለጸው የዙ ህዝብ ግንኙነት መምሪያ በመጨረሻም ያሰበውን ሳያሳካ ባለበት እንዲቆም ተገዷል ሲል አስታውቋል። በሌላ በኩል በጭርጋ ወረዳ የቅማንት ተወላጅ የሆኑ ታጣቂዎች የነጻ ምህረት አዋጁን ተጠቅመው 305ኛ ኮርን መቀላቀላቸው ተገለጸ። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ 305ኛ ኮር ያወጣውን የነጻ ምህረት አዋጅ ተጠቅመው በጭርጋ ወረዳ በጫካ ሲንቀሳቀሱ የቆዩ 8 የቅማንት ተወላጅ ታጣቂዎች ከሙሉ ትጥቃቸው ጋር ፋኖ መቀላቀላቸው ታወቀ። የ305ኛ ኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማ ይፋ ባደረገው መረጃ መሰረት በትናንትናው ዕለት ከማዕከላዊ ጎንደር ዞን ጭርጋ ወረዳ ዳዋ ዳንጉራ ንዑስ ወረዳ አካባቢ የሚንቀሳቀሱ ፋኖዎች የተቀላቀሉት እነዚህ አባላት 7 የኤኬ ክላሽኮብ ጠበንጃ፣ አንድ አብራራው ከ1000 በላይ ተተኳሽ ጥይቶችና 16 የእጅ ቦምቦችን ከነሙሉ ትጥቃቸው አስረክበዋል። ፋኖን የተቀላቀሉት አባላት ባረጋገጡት መሰረት ባሪያው ደመቀ፣ አትመን መካሻው፣ አጃው ብሩ፣ ሳላምላክ እጅጉ፣ ልውል ተስፋውን፣ ሸርብ ዘመን፣ ድረስ አዳንና ዋሴ አቡሃይ ሲሆኑ ቀደም ሲል ሴደኛው መንግስት ከወንድሞቻችን ጋር አጋጭቶናል፣ አሁን ግን ሴራው ስለገባን የነጻ የምህረት አዋጁን ተጠቅመን ፋኖን ተቀላቅለናል፣ ህዝባችንንም በጋራ እንከሳለን ሲሉ አስተያየታቸውን ሰጥተዋል። በቦታው ተገኝተው ለተቀላቀሉት አባላት አቀባበል ያደረጉት የኮሩ ከፍተኛ አመራሮች አርበኛ ናቃቸው ጌትነት፣ አርበኛ መኮንን ጫቅለው፣ አርበኛ ኢንጂነር መኳንታ ላምረውና አርበኛ ባቡ ማለደ ሲሆኑ አባላቱ የምህረት አዋጁን መጠቀማቸው ለሌሎችም ፈር ቀዳጅ መሆኑን ገልጸው አሁንም በጫካ
የሚገኙ አካላት እድሉን እንዲጠቀሙ ጥሪ አቅርበዋል። በአሁኑ ወቅት ፋኖ ለተቀላቀሉት ወንድሞች አጭር የተሃድሶ ስልጠና እየተሰጣቸው እንደሚገኝ የ305ኛ ኮር ህዝብ ግንኙነት መምሪያ አረጋግጧል። ጄኔራሉ ላይ የተፈራው ሆኖባቸዋል። የቁም እስረኛ የተደረጉት ጄኔራል እርምጃ እንደተወሰደባቸው ምንጮች ገልጸዋል። ጉዳዩን በተመለከተ ዛሬ ጥብቅ መረጃ ወጥቷል። የቀድሞው የትግራይ ጊዜያዊ ክልል አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ላይ እርምጃ ተወስዶባቸዋል። እንደ ምንጮች ገለጻ ከሆነ ህወሓት ጄኔራሉን በመሰወር እርምጃ ወስዶባቸዋል ብለዋል። እስከ ማክሰኞ ድረስ በመቀሌ አዲ ሐዋሲ ክልል ካሉላ ሆስፒታል በስተደቡብ ምስራቅ ከኑር መስጊድ ጥቂት ብሎኮች ርቆ በሚገኝ በጥብቅ በሚጠበቅ ግቢ ውስጥ ይኖራል እንደነበር የጠቀሰው ዩኤምዲ ዘገባ እሳቸው በሁለት የጥበቃ ተሽከርካሪ ውስጥ ታጅበው ጠዋት ከግቢ ሲወጡና እኩለ ሌሊት ከመሆኑ በፊት ወይም አንዳንዴም ከእኩለ ሌሊት በኋላ ሲመለሱ ዘወትር ይታዩ ነበር ብለዋል። ታደሰ ወረደ ሰራተኞቻቸውና የደህንነት ሰራተኞቻቸው በያዟቸው 3 ቤቶች ዙሪያ በተለያዩ ቦታዎች ላይ የታጠቁ ወታደሮችና የጥበቃ ኃይሎች 24 ሰዓት ሙሉ ተሰማርተው እንደነበረ ታውቋል። ዘገባው አክሎም የታደሰ መኖሪያ ቤት ይጠብቁ የነበሩ የጸጥታ ኃይሎችና ተሽከርካሪዎች ከማክሰኞ ምሽት ጀምሮ ከአካባቢው ተሰውረዋል ሲል አትቷል። የታደሰ ሰራተኞችና የደህንነት ሰራተኞችም በአካባቢው የማይገኙ ሲሆን ጄኔራሉ ራሳቸውም አልፎ ሲታዩ ከነበረበት ቦታ መጥፋታቸው ተገልጿል። ይህ ክስተት የመጣው ጄኔራሉ የት እንዳሉ የመታወቁ ጉዳይ አሳሳቢነቱ እየጨመረ በመጣበት ወቅት ነው። ቢቢሲ ቀደም ብሎ እንደዘገበው በታደሰ ፕሬዝዳንት ዘመን በነበሩበት ተመሳሳይ የኃላፊነት ቦታ ላይ ባገለገሉትና ፍሳ ማንጁስ በመባል በሚታወቁት በጀነራል ፍሳ ኪዳኑ በሚመራው የትግራይ ሰላምና ጸጥታ ቢሮ የቪአይፒ የደህንነት ክፍል አማካኝነት ሐምሌ 8 ቀን ሊጎበኟቸው መጥተው ከነበሩ የአሜሪካ አምባሳደር ኤርቨን ማሲንጋ እንዳይገናኙ መከልከላቸው ከተሰማ በኋላ የቤተሰቦቻቸው አባል ስለ ደህንነታቸው ስጋታቸውን ገልጸው ነበር። ታደሰ ወረደ በአብይ አህመድ በሚመራው የብልጽግናው መንግስት በድጋሚ በተሾመ በሁለት ሳምንት ባነሰ ጊዜ ውስጥ ሚያዝያ 30 ቀን 2018 ዓ.ም በህወሓት ከፕሬዝዳንትነት ስልጣን ተነስተውም ነበር። ከስልጣናቸው መነሳታቸውን ተከትሎ የመጡ ፖለቲካዊ ሁኔቶች በህወሓት አመራርና በፌዴራል መንግስት መካከል ያለው እየተቀያየረ የመጣውን ግንኙነትና የታዩትን ጥረቶች ጨምረው በትግራይ ውስጥ ከፍተኛ ውዝግብና ግምገማ መፈጠራቸው እንደቀጠለ ነው። ከስልጣን ከመነሳታቸው ጥቂት ቀናት ቀደም ብሎ ሚያዝያ 13 እና 14 ቀን ታደሰ ወረደ ስልጣናቸው እንዲለቁ የቀረበላቸው ጥሪ በይፋ ውድቅ አድርገው ነበር። በኢትዮጵያ በተለያዩ ክልሎች በአገልግሎት ሰጪ የጤና ባለሙያዎችና በመንግስት የሥራ ኃላፊዎች ላይ የሚፈጸሙ ድንገተኛ ጥቃቶችና ግድያዎች በከፍተኛ ሁኔታ እየጨመሩ መምጣታቸውን የሚያሳዩ አዳዲስ አሳሳቢ ክስተቶች በአዲስ መልክ ተመዝግበዋል። በአማራ ክልል ሰሜን ጎንደር ዞን ጃናሞራ ወረዳ የመሻሃ ጤና ጣቢያ ባለሙያዎች ላይ እሁለት ማንነታቸው በውል ያልታወቁ የአገዛዙ ታጣቂዎች በፈጸሙት ጥቃት የጤና ጣቢያውን ኃላፊ አቶ ጌትነት ምስጋናው መገደላቸው ተሰምቷል። በጥቃቱ ሌሎች 2 የጤና ባለሙያዎች ታጣቂዎች በተኮሱት ጥይት ተመተው ከባድ የመቁሰል አደጋ የደረሰባቸው ሲሆን ለተሻለ ሕክምና ወደ ጎንደር ከተማ መወሰዳቸውም ታውቋል። ጥቃቱ የተፈጸመው የጤና ባለሙያዎች ወደ ወረዳዋ መቀመጫ መካነ ብርሃን ከተማ በመጓዝ ላይ በነበሩበት ወቅት መሆኑ ተገልጿል። የሰሜን ጎንደር ዞን ጤና መምሪያ የጤና ኃላፊውን ግድያና የባለሙያዎችን መቁሰል በማህበራዊ ትስስር ገጹ አረጋግጧል። ይህ ድርጊት በግጭት ቀጠናዎች የህዝብ ህይወት ለማዳን የሚተጉ የህክምና ባለሙያዎች ላይ የተደቀነውን ከባድ የደህንነት ስጋት ፍንተው አድርጎ የሚያሳይ ሆኗል። ወደ ውጭ መረጃችን ስናልፍ የአሜሪካ ማዕከላዊ የጦር እዝ ሴንቴኮም በዕለተ ሐሙስ ምሽት በኢራን ላይ ለ2 ሰዓታት ያህል የቆየ የአየር ጥቃት በመፈጸም ለ13ኛ ተከታታይ ምሽት ያካሄደውን ወታደራዊ ዘመቻ ማጠናቀቁን አስታወቀ። ሴንቴኮም የጥቃቱን እንቅስቃሴ የሚያሳይ የቪዲዮ ምስል በማህበራዊ ሚዲያ ገጹ ያጋራ ሲሆን በዚሁ ዘመቻው የኢራን የድሮን ማዕከላትን የወታደራዊ ማዘዣ ጣቢያዎችንና ሌሎችን ስትራቴጂካዊ ቦታዎችን ኢላማ ማድረጉን ገልጿል። የዚህ ተደጋጋሚ ጥቃት ዋነኛ ዓላማ ኢራንና የእስላማዊ አብዮታዊ ዘብ በሆርሙዝ የባህረ ወሽመጥ በሚያልፉ የሲቪል መርከቦችና የንግድ እንቅስቃሴዎች ላይ ደቅነውታል ያለውን ስጋት ለመቀነስና ተጠያቂነትን ለማስፈን እንደሆነ ተመላክቷል። በሌላ በኩል የኢራን መንግስት መገናኛ ብዙሃን በደቡባዊ የኢራን ክፍል በምትገኘው ባንዳር አባስ ከተማ ላይ ወታደራዊ ጥቃቶች መፈጸማቸውን ዘግበዋል። ምንም እንኳን የአሜሪካ ጦር ኃይል በዕለቱ በየትኞቹ የኢራን ግዛቶች ላይ ጥቃት እንደሰነዘረ በይፋ በዝርዝር ባይገልጽም በሆርሙዝ የባህር ወሽመጥ ላይ የምትገኘውና ስትራቴጂካዊ ቦታ የሆነችውን ባንዳር አባስ ከተማ በተደጋጋሚ የአሜሪካ ጥቃቶች ኢላማ ስትሆን መቆየቷ ይታወቃል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ ዜና ሰዓት እስከምንገናኝ ጤና ይስጥልኝ።